ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ትንሽ ጠፍቻለሁ ማለት ነው። እኔ ዩቱብ እውነት ለመናገር አሁን ላይ በጣም እያስጠላኝ ነው የመጣው ማለት ነው። በተለይ የነ አብርሽ በአጠቃላይ አብርሽ እና ሩታ ብቻ ሳይሆኑ በቃ እነሱ የሚሰሩት ነገር በአጠቃላይ እህት ወንድሞቹ ምናምን በሱ አካባቢ ያሉት ነገሮች የሚሰሩት ነገር በጣም ያስጠላል። ሰሞኑን እንደምታዩት ነው ማለት ነው። ማርያምን በጣም ነው የሚያስጠላው። በቃ ለትውልድ የማይጠቅም ነገር፣ ለተመልካች ክብር የሌላቸው በቃ በተለይ የሌለውን እምነት እንደዚህ መተት ምናምን የሚባለውን ነገር በደንብ ባላቅም በክርስቲያን በኩል እንደዚህ አይነት ነገር ማመን አንፈልግም። በፈጣሪያችን ነው የምናምነው። ግን ሰው ለሰው ላይ ክፋት እንዴት እንደሆነ እናንተ ለህዝቡ እያስተማራችሁ ነው ያላችሁት። አንዳንድ ሰዎች በመጥፎ ነገር የሰውን ለውጥ ስለማይፈልጉ፣ የሰውን እድገት ስለማይፈልጉ፣ ቅናት ምናምን መበለጥን ስለማይፈልጉ እንደዚህ አይነት ነገር እንዲያደርጉ እያሳያችሁ ነው። አሁን እንግዲህ እነዚህ ልጆች ተመካክረው ነው ይህን ድራማ የሚሰሩት። ሩታ አድርጊ በይ የተባለችውን ነገር ታደርጋለች፣ ትሰራለች። እሷ መተት እንዳደረገች እሷ እንደዚህ እንደሆነች እራሳቸው ናቸው ይህን ነገር የሚሰሩት ነገር። አብርሽ ምንም አልሆነም። ቤተሰብ አውቆ ሲያስመስል ነው ለድራማ። ስለዚህ ምንድን ነው የሚያስተላልፉት ነገር እነዚህ ልጆች ማለት ነው። ከመጀመሪያው ጀምሮ ሩታና አብርሽ ምንም የተጣሉት ነገር የለም። ተለያይተው አይኖሩም። አንድ ቤት ነው የሚኖሩ እንደ ማንኛውም ሰው። መጀመሪያ ላይ ትንሽ ተጋጅተው ነበረ። ከዛም በቤተሰብ ታረቁ፣ ወለዱ። አንድ ላይ ቤታቸውን ነው የሚኖሩት። ሄርሜላ የገባችው ድራማውን ለመስራት እሷም ዩቱብ ላይ መሳተፍ ስለምትፈልግ ለመስራት ነው እንጂ አብርሽን አፍቅረው ምናምን ነገር አይደለም። ለስራ ተመካክረው ሩታም ታውቃለች፣ ሄርሜላም ታውቃለች፣ ማንኛውም ሰው ያውቃል። ከሄርሜላ ጋር አብርሽና ሄርሜላ ፍቅረኛሞች ሳይሆኑ ቤተሰብ ናቸው። የስጋ ዝምድና ያላቸው ማለት ነው። እንደዚህ መጋባት ፍቅረኛ መሆንም አይችሉም። ሁለተኛ ነገር ደግሞ አንድ ሴት በግልጽ ባለትዳር የሆነውን ሰው በእንደዚህ አይነት ደረጃ ወደድኩህ ብላ አትመጣም። ማንኛውም ሴት አታደርገውም። ገብታችኋል አይደለ? እነሱ የሚሰሩት ድራማ አብርሽ አንድ ቀን ከሄርሜላ ጋር ይሄዳል፣ አንድ ቀን ሩታ ጋር ይሄዳል። ይኸው ዛሬ ደግሞ እሷ እንዳደረገችበት ምናምን ነገር ርዕሱን ቀይረው መጡ። አያችሁ፣ ተመካክረው ነው ይሄን ነገር የሚሰሩ። ህዝብ ላይ እንዴት እንደሚጫወቱ ለህዝብ ምንም ማስተላለፍ የሚፈልጉት ነገር የላቸውም። ምንም መጥፎ ነገር ብቻ መጥፎ ይሁን ጥሩ ይሁን ምን ይሁን ይጠቅማል አይጠቅም የሚለውን ነገር እነሱ የሚገነዘቡት ነገር የለም። ብር የሚቆጥርላቸውና እይታ የሚፈጥርላቸው ነገር ብቻ ነው ለእኛ ማሳየት የሚፈልጉ። ስለዚህ ማለት ነው እንደዚህ አይነት ነገር እኛ አይጠቅመንም። ማስተላለፍ ከፈለጋችሁ አሁን እንግዲህ ጃኒን አይታችኋታል። በቅርቡ ነው እሷ ልጅ የመጣችው። አብርሽ እንዲሁም 4 አመት እንደዛ አካባቢ ይሆነዋል አብርሽ ሚዲያ ላይ ከመጣ። አያችኋ በስራዋ ለሰው ልጅ እንዴት ክብር እንዳለ ለራሷ እንዴት ክብር እንዳላት ምናምን ጃኒን አይታችኋል። ስንት ማስታወቂያ ስንት ነገር ትሰራለች ምናምን ብዙ ነገሮችን ትሰራለች። እንደውም ማለት ነው ቲክቶክ እና ዩቱብ በጣም ይለያያል። አብዛኛውን ጊዜ ዩቱበሮች ማለት ሰው ሰፖርት ሲያደርገኝ ምናምን ነው የሚከፈለን። ዩቱብ ግን ቪዲዮ በሰራን ማንም ሰፖርት ሳያደርገን ከታየልን ይከፍለናል። አያችሁ አይደለ? ሰው በመውደዷ ብቻ ሰው ልብ ውስጥ በመግባቷ ብቻ ጃኒ ልብ ስትገባ ራሱ ምን ያክል ግፍት እንደምታገኝ ታውቃላችሁ። ሩታ አንቺ እንደዚህ አይነት የወረደ ነገር እንዲሁ የወረደ ነገር መታችሁ የወረደ ነገር ከምትሰሩ እንደ ማንኛውም ሰው ራሳችሁን አስከብራችሁ በየቤቱ ከምትንዘላዘሉ ራሳችሁን አስከብራችሁ እንደ ማንኛውም ሰው ማስታወቂያ መስራት ትችላላችሁ። የድርጅት አምባሳደር መሆን ትችላላችሁ። ስርዓት ያለው መንገድ ብትሰሩልን። እንደዚህ እናንተ ወርዳችሁ እንደዚህ ተጃጅላችሁ ማለት ነው የማንንም በዙሪያችሁ ያላችሁን የማንንም ቻናል ታሳድጋላችሁ። እውነቴን ነው። ማርያምን አብርሽ ለራሱ እያወቀበት ወይም ለራሱ እየተጠቀመ ምናምን አይደለም። ማንንም እያስጠቀመ የሰዎች ቪዲዮ
ቻናል ማሳደጊያ ነው እንጂ የሆኑት ሩታና አብርሽ ለራሳቸው እየተጠቀሙ አይደለም። ቤተሰብ ይህን ነገር እና እነዚህ ልጆች ማለት ነው ማርያምን አሁን ማለት ነው ሊከሰሱ ይገባቸዋል። ሙሉ ይሄ ጉርብ በአጠቃላይ ምናምን ነቡዜ ምናምን በአጠቃላይ እንደዚህ አብርሽ እንደዚህ አይደለም። ሲጀመር አብርሽ ሲያስመስል አውቆ ነው እንጂ ምንም አልታመመም። መተት ምናምን የሚባል ነገር የለም። ቤተሰብ እነሱ እራሳቸው እንደዚህ ነገር ሀስበው መጥተው ተመልካች እንደዚህ እንዲላቸው ያደረጉት ራሳቸው ናቸው። ገብታችኋል አይደለ? ስለዚህ ቤተሰብ ምንም እየጠቀሙን አይደለም። ምንም ነገር ለህዝብ የሚያስተላልፉት ነገር የላቸውም። ማርያምን ተቃውሞ ልታረጉ ይገባችኋል። ሁላችንም ሚዲያ አብዛኛው ወጣት ነው የሚሰራው። ተቃልች ወጣት ነው የሚጠቀመው። ብዙ ነገሮች አሉና እንደዚህ ነገር መተላለፍ የለበትም ብዬ ነው የማስበው። ስለዚህ አብርሽ ምንም አልሆነም። ሩታ ምንም ያደረገችው ነገር የለም። ሁሉም ተመካክረው ምናምን ነው እንደዚህ ነገር የሚያደርጉት።